በኢትዮጵያ ድንበር መጠነ ሰፊ ወታደራዊ ዘመቻ ታወጀ። ጦሩ አዲስ በከፈተው የተቀናጀ መልሶ ማጥቃት ከኢትዮጵያ ድንበር 1 ኪሎ ሜትር ርቀት ላይ የሚገኘውን ስትራቴጂክ ስፍራ መቆጣጠሩ ታውቋል። ድንበሩ ላይ ከፍተኛ ውጊያ እየተደረገ ሲሆን የአየርና የምድር ዘመቻዎችም ተጠናክረው ቀጥለዋል። በኢትዮጵያ ድንበር ጫፍ ላይ ሰፊ የአየር ጥቃትና አሰሳ እንዳለ የተሰማ ሲሆን በዚህ ውጊያ ኢትዮጵያ ለአንደኛው ወገን ድጋፍ እያደረገች ነው በሚልም ተከሳለች። በዝርዝር ታዳምጡታላችሁ። ብልጽግና በተነኗል ብቻውንም አስቀርተኗል ሲሉ ጀነራሉ ተደመጡ። የትግራይ ጦር አዛዦች ፉከራና ዛቻ እንደቀጠለ ይገኛል። ጀነራል ዮሐንስ ወልደጊዮርጊስ ጆን መዲድ ዛሬ በተሰራጨ ንግግራቸው ብልጽግናን ብቻውን አስቀረነው፣ ቴክኖሎጂ አለን እያሉ ይፎክሩብናል፣ እኛ ግን ግዙፍ ኃይል እየገነባን ነው በማለት ተደምጠዋል። በሌላ በኩል በወልቃይት የመከላከያ ጀነራሎች የመሩት ጥብቅ ወታደራዊ ስብሰባ መደረጉ ታውቋል። በዚህ ስብሰባ ላይ ኮሎኔል ደመቀና ጀነራል ብርሃኑ በቀለ የተገኙበት ሲሆን በወልቃይት ጦሩ ለግዳጅ ተዘጋጅቷል የሚል ንግግርም ቀርቧል። በዝርዝር የምናስደምጣችሁ መረጃችን ነው። በኢትዮጵያ መጠነ ሰፊ የዘፈቀደ እስራት መበራከቱ ተሰማ። ተቋሙ በዛሬው ዕለት ያወጣው ሪፖርት እያነጋገረ ይገኛል። የአማራና ትግራይ ክልሎችን ጨምሮ በሰባት የሀገሪቱ ክልሎች የሚከሰቱ ግጭቶች፣ የጸጥታና ደህንነት ስጋቶች ለሰብአዊ መብት ጥሰቶች ዋነኛ ምክንያት ሆነው ቀጥለዋል የሚል ግምገማም ቀርቧል። ሌላኛው መረጃችን ነው። ኢራን ሆርሙዝን በተመለከተ በዛሬው ዕለት ከኦማን ጋር አንድ አነጋጋሪ ስብሰባ አድርጋለች። ኦማንና ኢራን የሆርሙዝ ወሽመጥ አስተዳደርና ክፍያን በጋራ እንደሚወስኑ ዛሬ ማምሻውን በወጡት መግለጫ ይፋ አድርጓል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መጥተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። ድንበር ላይ መጠነ ሰፊ ወታደራዊ ዘመቻ ታውጇል። ጦሩ አዲስ በከፈተው መልሶ ማጥቃት ከኢትዮጵያ ድንበር 1 ኪሎ ሜትር ርቀት ላይ የምትገኘዋን ስትራቴጂክ ስፍራ መቆጣጠሩም ተረጋግጧል። በኢትዮጵያ ድንበር ጫፍ ላይ ሰፊ የአየር ጥቃትና አሰሳ እንዳለ የተሰማ ሲሆን በዚህ ውጊያ ኢትዮጵያ ለአንደኛው ወገን ድጋፍ እያደረገች ነው በሚል ተከሳለች። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ የሆነ ዘመቻ በመክፈት ቁልፍ የሆነ የአማጽያንን ይዞታ መቆጣጠሩን የጦር ኃይሉ ባለስልጣናት ለሱዳን ትሪቡን አድርጓል። ይህም ዘመቻ እስከ ኢትዮጵያ ድንበር ድረስ የተለጠጠ ስለመሆኑ ነው ዘገባው የጠቀሰው። የሱዳን ጦር 4ኛ እግረኛ ክፍለ ጦሩን በማንቀሳቀስ እንደ አዲስ የተከፈተው ይህ ወታደራዊ እርምጃ ከኢትዮጵያ ጋር በሚያዋስናት ድንበር አካባቢ ሲሆን ይህም ከኢትዮጵያ 1 ኪሎ ሜትር ርቀት ላይ በሚገኙት አቡዱግላና አሻምቦ በተባሉ አካባቢዎች ላይ ያተኮረ እንደሆነ ነው የሱዳን ትሪቡን ዘገባ ያመላከተው። የአዲስ ዘመቻ በጀነራል ጆሴፍ ቱካ የሚመራ ነው የተባለ ሲሆን የሱዳን ህዝብ ነጻነት ንቅናቄ ሰሜን ይዞታ ስር የነበረውን አልባር የተባለውን ዋና ይዞታ አጥሰው በመግባት ሙሉ በሙሉ መቆጣጠራቸውን የተገለጸው። ከዚህ በተጨማሪም በአሁኑ ወቅት ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚያጋሩት በኩርሙክና በጌሳን ወረዳዎች ውስጥ ውጊያው ተጠናክሮ መቀጠሉን ነው የተመላከተው። ጦሩ በእነዚህ አካባቢዎች የፈጥኖ ደራሽ ድጋፍ ሰጪ ኃይሎችና የሱዳን ህዝብ ነጻነት ንቅናቄ ጥምረትን እየተዋጋ ይገኛል። ሱዳን በበኩሏ ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክ ድጋፍ እያደረገች ነው ስትል ከሳለች ሲል የዘገበው ሱዳን ትሪቡን ዘመቻውም ይቀጥላል ሲል ጠቁሟል። ዘገባው የጦር ኃይሎች ምንጭ ነገሩኝ ባለው መሰረት የሱዳን መደበኛ ጦርና አጋር ኃይሎች አማጽያኑን ማሳደዳቸውን እንደሚቀጥሉና እስከ ኢትዮጵያ ድንበር መስመር ድረስ ያለውን አካባቢ ሙሉ ለሙሉ እንደሚቆጣጠሩ ተናግሯል። የጦር ኃይሉ ባወጣው መግለጫ ደግሞ በዘመቻው በርካታ የአማጽያን ተዋጊዎች መማረካቸውንና ልዩ ልዩ መሳሪያዎችና ወታደራዊ ቁሳቁሶች መያዛቸውን ነው የሚገልጸው። ይህ የተከፈተው ወታደራዊ ዘመቻ አማጽያኑ ወደ ጌሳን የሚያደርጉትን እንቅስቃሴ ለመክታትና ካለፈው መጋቢት ወር ጀምሮ በሁለቱ ኃይሎች ቁጥጥር ስር የነበረችውን ስልታዊቷን የድንበር ከተማ ኩርሙክን መልሶ ለመያዝ ያለመ ነው ብሏል። ይህ አካባቢ ረጅም የጦርነት ታሪክ ያለው ሲሆን በካርቱም መንግስትና በማቹ ጆን ጋራንግ ይመራ በነበረው የሱዳን ህዝብ ነጻነት ጦር መካከል እንደ አውሮፓውያን አቆጣጠር በ2005 የሰላም ስምምነት ከመፈረሙ በፊት ለ22 ዓመታት በዘለቀው የእርስ በርስ ጦርነት ወቅት ዋና የውጊያ ቀጠና እንደነበር የሚታወስ ነው። በአራት አቅጣጫ የከበበንን ጠላት አሰላለፍ በጣጥሰን ብልጽግናን ብቻውን አስቀርተኗል ሲሉ ጀነራሉ ከትግራይ ተደመጡ። ጀነራል ዮሐንስ ወልደጊዮርጊስ ወይንም በቅጽል ስማቸው ጆን መዲድ ትላንት ተባብረው የዘመቱብንን ኃይሎች በታትነን በቀጠናው አዲስ አሰላለፍ በመፍጠር አልተቋጨም የተባለውን ህልውና ለማረጋገጥ ተዘጋጅተናል ሲሉ ዛሬ ይፋ አድርገዋል። በሌላ በኩል በወልቃይት ጥብቅ ወታደራዊ ስብሰባ ተደርጓል። በዚህ ስብሰባ ላይ የመከላከያ ከፍተኛ ጀነራሎችና ኮሎኔል ደመቀ ስለመ
መገኘታቸውም ታውቋል። ከትግራይ ጦር አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይንም ጆን መዲድ በዛሬው ዕለት አነጋጋሪ አስተያየትን ሰጥተው ተከስተዋል። ከትግራይ የጦር አዛዦች በኩል የሚሰማው ዛቻና ቀረርቶ አሁንም እንደቀጠለ ሲሆን የትግራይ ህዝብ ግን እምቢ ለጦርነት አልዋጋም፣ ልጆቼን አልሰጥም በሚል አቋሙ እንደጸና ይገኛል። ጠላቶቻችንን በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት ጀነራል ዮሐንስ ወልደ ጊዮርጊስ ግን አሁንም የትግራይ ወጣት ለጦርነት እንዲዘጋጅ ሲቀሰቅሱ ተደምጠዋል። ጀነራሉ በህወሓት ልሳን ወይን መጽሔት ላይ በተሰራጨ ንግግራቸው ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉ ነው የተደመጡት። በህወሓትና 4 ኪሎ መሃል ከዛሬ ነገ ፈነዳ ተብሎ የሚጠበቀው ከባድ ውጥረት ባየለበት በዚህ ሰዓት ጀነራሉ 4 ኪሎ ላይ ዛቻን የቀላቀለ ማስጠንቀቂያ ሲሰጡ ተደምጠዋል። ጀነራል ጆን መዲድ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት ብቻውን አስቀርተነው የራሳችንን አሰላለፍ ፈጥረናል ይላሉ። በሁለት ዓመቱ ጦርነት በዘመን አፈራሽ ወታደራዊ የቴክኖሎጂ ትጥቆች የውጭና የውስጥ ትላልቅ ኃይሎችን በጋራ ዘምተውብን የነበረ ቢሆንም ዛሬ ላይ ግን አሰላለፉ ተቀይሯል። በዚያን ጊዜ ተፈጥሮ የነበረውን እኛን የማጥፋት አሰላለፍ በትነን ከሀገር ውስጥ በምስራቅ አፍሪካ አዳዲስ የኃይል አሰላለፍ ለውጦችን መፍጠር ችለናል በማለት ነው ቃል በቃል የተደመጡት። ጀነራሉ ይቀጥሉና ይህንን የዓለማችን የፖለቲካ ተንታኞችና ወታደራዊ ልሂቃን በሚገባ ያውቁታል። አዲስ የኃይል አሰላለፍ በእርግጥም ፈጥረናል። እኛ በደንብ ላናጣጥመው እንችል ይሆናል፣ ላንተነትነውም እንችል ይሆናል። ነገር ግን በኢትዮጵያና በቀጠናው መሰረታዊ የሆነ የአሰላለፍ ለውጥ እንዲመጣ አድርገናል ሲሉ አክለዋል። በ2013 ጦርነት ወቅት የነበረው የሀገራት አሰላለፍ አሁን ላይ ሙሉ በሙሉ በሚባል ደረጃ ተቀይሯል ሲሉ ያከሉት ጀነራል ጆን መዲድ የአሰላለፍ የትግራይ ህዝብ ለህልውናው በከፈለው ዋጋ የተፈጠረ አሰላለፍ እንደሆነም ይጠቅሳሉ። ከጦርነቱ መቆም በኋላ የተፈጠሩ የጎራ ለውጦችን ባለቤትነትም ህወሓት እንደሆነ ነው የሚገልጹት። በጦርነቱ ህልውናችንን ማረጋገጥ ብቻ ሳይሆን አካባቢያችን በህልውናችን ላይ የሚፈጥረውን ተጽዕኖና ህልውናችንን ለማጥፋት የሚያደርጉትን መሰባሰብ በስኬት በትነናል። አሁን ላይ ደግሞ የፈጠርነውን የአሰላለፍ ለውጥ ተጠቅመን ለመመከት ትግል ትልቅ አቅም ፈጥሮልናል በማለት ተደምጠዋል። ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ከመቀሌ እንዲህ ያለውን ዛቻና ቀረርቶ በሚያሰሙበት ሰዓት በወልቃይት ደግሞ የመከላከያ ከፍተኛ የጦር አዛዦች የተደረጉበት ጥብቅ ወታደራዊ ስብሰባ ተደርጓል። የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባን መርተዋል። በስብሰባው ኮሎኔል ደመቀ ዘውዱን ጨምሮ በአማራ ክልል ስር የተዋቀረውን አስተዳደር የሚመሩ አመራሮች እንደተገኙ ማረጋገጥ ችለናል። በተጨማሪም በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ ዕዝ ዋና አዛዥ ብርጋዴር ጀነራል አማረ ባአታ፣ የዞኑ አስተዳዳሪ አቶ አሸተ ደምለው በዚህ ጥብቅ ወታደራዊ ስብሰባ ላይ ተሳታፊ ነበሩ። በወልቃይት ቀጠና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ በሚል በሚሰጋበት በዚህ ወቅት የተደረገው ይህ ስብሰባ በወቅታዊ የጸጥታ ሁኔታዎች ዙሪያ ትኩረት ያደረገ ምክክር ማድረጋቸውን የታወቀው የዞኑ የሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙሉጌታ የባዳና የባንዳ የሚል መነሻ ጽሑፍ ያቀረቡ ሲሆን በጽሑፋቸውም ጠላት ሲሉ የጠሩት ኃይል ከውስጥና ከውጭ ኃይሎች ጋር በመሆን አገር ለማፍረስ እየሰራ ነው የሚል ውንጀላ አቅርበዋል። በዚህ ስብሰባ ላይ በአካባቢው ያለው ኃይል ለግዳጅ መዘጋጀቱም ገለጻ ተደርጓል። ለግዳጅ የተዘጋጀ የፖሊስና የሚሊሻ ጥምር ኃይል በበቂ ሁኔታ አለ የተባለ ሲሆን በግዳጅ ላይ ያሉ የሚሊሻ አባላትም የተሰጣቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማ ቀርቧል። ጄኔራል ብርሃኑ በቀለ በበኩላቸው ቀጠናው የተለየ ቀጠና እንደሆነና ልዩ ትኩረት ተሰጥቶት በርካታ ስራዎች መሰራትን ይጠይቃል በማለት ተደምጠዋል። በኢትዮጵያ የዘፈቀደ እስር ተስፋፍቷል ሲል ተቋሙ አስጠነቀቀ። በተለይም በአማራና ኦሮሚያ ክልሎች የሚደረገው መጠነ ሰፊ የዘፈቀደ እስራት ለኢትዮጵያ እጅግ አሳሳቢ እንደሆነ ነው የተነገረው። ይህንን ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን ነው። ኮሚሽኑ ለሕዝብ ተወካዮች ምክር ቤት ባሰናዳው ሪፖርት ላይ በተለያዩ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ አይቀርብም፣ የሽግግር ፍትህ አፈጻጸም ዘግይቷል፣ እንዲሁም በተለያዩ ክልሎች የሚከሰቱ ግጭቶች ለሰብአዊ መብቶች ጥሰት ምክንያት መሆናቸው እየጨመረ ነው ሲልም አስታውቋል። ኮሚሽኑ ዛሬ የ2018 በጀት ዓመት የ11 ወራት ክንውንን በተመለከተ ለምክር ቤቱ ባቀረበው ሪፖርት ላይ በሀገሪቱ የሰብአዊ መብቶች ሁኔታ በትግበራ ሂደቶች ላይ የታዩ መዘግየቶችን፣ በፖሊስ ጣቢያዎችና ማረሚያ ቤቶች ያሉ የአቅርቦት ክፍተቶችን እንዲሁም በተለያዩ አካባቢዎች የሚከሰቱ ግጭቶች ያስከተሏቸውን የሰብአዊ መብት ጥሰቶች ናቸው ያሏቸውን ይፋ አድርጓል። ኮሚሽኑ በ492 ፖሊስ ጣቢያዎች፣ በ79 ማረሚያ ቤቶች እንዲሁም 11 መደበኛ ያልሆኑ ማቆያ ስፍራዎችን ጎብኝቻለሁ ያለ ሲሆን እነዚህ ፖሊስ ጣቢያዎች
ጣቢያዎች ለተጠርጣሪዎች ምግብ አለማቅረብና የማቆያ ቦታዎች ክፍተቶች እጅጉን እየተባባሰ ሄዷልም ብሏል። ኮሚሽኑ አክሎም በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ አይቀርብም በማለት የምግብ በጀቱ ቢስተካከልም ታራሚና ተጠርጣሪዎችን ተጠቃሚ ያደረገ አይደለም ብሏል። አክሎም በበርካታ ፖሊስ ጣቢያዎች ኮሚሽኑ ባደረገው የክትትል ስራ በተለያዩ ክልሎች በሚገኙ የህግ ማቆያ ስፍራዎች በተለይም በተጠርጣሪዎችና ታራሚዎች ሰብአዊ መብቶች አያያዝ ረገድ በርካታ ክፍተቶችና ተግዳሮቶች ቀጥሏልም ይላል። ይቀጥልና የምግብ አቅርቦት እጥረት ክትትል ከተደረገባቸው በርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ የማይቀርብ ስለመሆኑ ማረጋገጡን ጠቅሶ በማረቢያ ቤቶች ምንም እንኳን የምግብ በጀት ማስተካከያ የተደረገ ቢሆንም ለታራሚዎችና ለተጠርጣሪዎች በቂና ጥራቱን የጠበቀ ምግብ ከማቅረብ ረገድ አሁንም ሰፊ ክፍተት መኖሩ በሪፖርቱ ላይ ሰፍሯል። ኮሚሽኑ መቆያዎችን በተመለከተ ደግሞ በብዙ ፖሊስ ጣቢያዎችና ማረሚያ ቤቶች በወንጀል ውስጥ ገብተው የተገኙ ወይንም የተጠረጠሩ ህጻናትን ለአካለ መጠን ከደረሱ ሰዎች ጋር በአንድ ክፍል እንዲኖሩ እየተደረገ ነው ሲል ውንጀላ ቀርቧል። በተጨማሪም ተጠርጣሪዎችና ታራሚዎች በቂ ስፋት በሌላቸውና ንጽህናቸው ባልተጠበቁ ክፍሎች ውስጥ በተጨናነቀ ሁኔታዎች ይገኛሉ ብሏል። በሌላ በኩል ደግሞ ኮሚሽኑ የኢትዮጵያ የሽግግር ፍትህ ፖሊሲ ትግበራ ፍኖተ ካርታን ተከትሎ ዋና ዋና ተቋማት ማቋቋሚያ ረቂቅ አዋጆችና የዓለም አቀፍ ወንጀሎች ህግ መረቀቃቸው እንደ መልካም እመርታ የጠቀሰ ቢሆንም በትግበራው ላይ የታዩ መዘግየቶች ግን አሳሳቢ ናቸው ሲል ተደምጧል። በመጨረሻም ኢራንና ኦማን የሆርሙዝ ወሽመጥ አስተዳደርና ክፍያን በጋራ እንደሚወስኑ አስታወቁ። ኢራንና ኦማን በጋራ ባወጡት መግለጫቸው የሆርሙዝ ወሽመጥ የሚገኝበት ወሳኝ የባህር መተላለፊያ ላይ ሉዓላዊ መብት እንዳላቸው በይፋ ተናግሯል። በመግለጫው የሆርሙዝ ወሽመጥ ደህንነቱ ተጠብቆ ዓለም አቀፍ የመርከቦች መተላለፊያ ሆኖ እንዲቀጥል በጋራ ለመስራት ቁርጠኛ እንደሆኑም ነው ያስታወቁት። በቀጣይ የሆርሙዝ ወሽመጥ አስተዳደርና መርከቦችን ለመተላለፊያ የሚፈጽሙትን ክፍያ ጉዳይ በጥምር ኮሚቴ አማካኝነት እንደሚመለከቱትም ነው የገለጹት። የሁለቱ ሀገራት መሪዎች በኦማን ዋና ከተማ ሙስካት ከተወያዩ በኋላ ነው ይህ መግለጫ የወጣው ሲል ሮይተርስ ዘግቧል። በስዊዘርላንድ የነበሩት የኢራን ከፍተኛ ባለስልጣናት የኢስላማዊ ሪፐብሊክ የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍና የውጭ ጉዳይ ሚኒስቴሩ አባስ ሳራክቺ ወደ ኦማን አቅንተው ከንጉስ ሀቲሃም ቢን ታሪቅና ከውጭ ጉዳይ ሚኒስቴር ባድር ቡሳቂ ጋር መወያየታቸውም ዘገባው አክሏል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።